ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የተለመደውን ተከታታይ ትምህርታችንን የሐዋርያትን ሥራ ነው የምናየው። በግዕዙ ግብረ ሐዋርያት፣ በአማርኛው ደግሞ የሐዋርያት ሥራ ማለትም በአጠቃላይ ሐዋርያት ያደረጉትን ተጋድሎ፣ ስለ ወንጌል የከፈሉትን ዋጋ፣ ኢየሱስ ክርስቶስን በምድር ላይ በመስበክ ያለምን ሕሊና ሃይማኖታቸው ይቆጣጠረው ዘንድ ዓለም በክርስቶስ ቁጥጥር ስር ወይም የሰዎችን ስነ ልቦና በክርስቶስ ስም ፍቅር የመቆጣጠር ስራ በዓለም ላይ የሰሩበት ስራ ነው የሐዋርያት ስራ። ደጋግመን እንደተነጋገርነው ባለፈውም ነግሬያቸዋለሁ። አንድ ክርስቲያን በደንብ ክርስትና የሚገባው የሐዋርያትን ስራ ሲያጠና ነው ብለናል። ለምን ሲባል ክርስትና እዚሁ ተመሰረተ። በእነማን ተመሰረተ? እንዴት ተመሰረተ? ክርስትናን ሲሰፋ ዓለምን እየተቆጣጠረ ከመምጣቱ በፊት ከአንጾኪያ ጀምሮ እስከ ምድር ዳርቻ ድረስ እንደሚሰፋ ዓለም እንደሚቆጣጠር ራሱ ባለቤቱ ኢየሱስ ክርስቶስ ለሐዋርያት ነግሯቸዋል። ይሄ ሰማያዊ የእግዚአብሔር ቃል ነው፣ ሰማያዊ ቃል ነው፣ የማያልፍ ቃል ነው። ይሄንን ተስፋ አድርገው ይህን ስንቅ አድርገው ዓለምን ለመቆጣጠር ከአምልኮተ ጣዖት ከተለያየ ባዕድ አምልኮ ነፃ ለመውጣት ሐዋርያት አባቶቻችን ያደረጉትን ተጋድሎ ነው የሚነግረን። ክርስቲያኖች በዚህ ውስጥ ያለፉበትን የመከራ ጉዞ በደንብ ያስረዳናል። ያው ጨለማ መጥቶ ብርሃን እንደሚመጣ፣ ሌሊት እንዳለ ንጋት እንዳለ፣ ዓርብ አልፎ ትንሣኤ እሑድ እንደሚመጣ፣ እንዲሁም ደግሞ ክርስቲያኖች በመከራ ውስጥ እያለፉ መከራ አልፎ መልካም ጊዜ እንደሚመጣ፣ ሐዘን አልፎ ደስታ እንደሚመጣ፣ ማጣት አልፎ ማግኘት እንደሚኖር አስረግጦ የሚነግረን የክርስትናን ጉዞ የሚያስረዳን የመጽሐፍ ቅዱስ ክፍል ነው፣ የሐዋርያት ሥራ ማለት ነው። ለዚህም ነው ይህንን ተከታታይ እንድንማማር የመረጥንበት ዋናው ዓላማው። ሁልጊዜ ክርስትና አልጋ በአልጋ አይደለም ይባላል አይደለ? ክርስቶስ ሲመሰርተው ራሱ በመከራ ነው አይደል? መስቀል ላይ በጥፊ ተመቷል፣ ምራቅ ተተፍቶበታል፣ ጎኑ ተወግቷል፣ እርጥብ ግንድ ተሸክሞ ከሊቶስጥራ እስከ ቀራንዮ ድረስ ወድቋል፣ ተነስቷል። ያልሆነው ነገር የለም አይደል? ነገር ግን ያው ጋር ሁሉ መከራ ደግሞ አልፎ ደግሞ ትንሣኤ ላይ ደግሞ በክብር ተነስቷል አይደል? መቃብር ተረገጠ፣ የሞት ማሰሪያ ተቆረጠ፣ ሲኦል ተበረበረ፣ ዲያብሎስ ታሰረ፣ ክርስቶስ በታላቅ ኃይልና ተአምር ተነሳ። ቤተክርስቲያናችን የምታስተምሩ አሁንም የሚቀጥለው ይሄ ዛሬ ምዕራፍ 3 ነው የምናየው። የሐዋርያት ሥራ ምዕራፍ 3 ነው የምናየው። በምዕራፍ 3 ላይ የምንመለከተው ቅድም እንዳልኳችሁ ባለፈው ክርስቶስ ሲጠርቶ ሐዋርያትን ወንጌል በዓለም ላይ እንዲሰበክ መመሪያ ሰጥቷል። በተለይ ወደ ማቴዎስ ወንጌል ውሰዳችሁና የማቴዎስ ወንጌል ምዕራፍ 10 ላይ ስታነቡ 12ቱን ጠራቸው ይላል ክርስቶስ ሐዋርያትን ማለት ነው። ስንቱን ጠራቸው? አዎ የእምነት መሰረት ናቸው። የሐዲስ ኪዳን የክርስትና እምነት መሰረት ናቸው። እነሱ ናቸው መጀመሪያ ክርስቲያን ብለው የተመሰረቱት፣ እግሩ ስር ቁጭ ብለው የተማሩት፣ ካደረበት አድረው ከዋለበት ውለው ወንጌልን በደንብ የተረዱ የተማሩ ያዘጋጃቸው እነሱን ነው። 3 ዓመት አዘጋጅቶ ነው እዚያ በኋላ ዓለም እንዲያስተምሩ ያዘዛቸው ማለት ነው። መጀመሪያ ግን አስተምሩ ከማለት በፊት ማስተማር ይቀድማል አይደል? አሁን ዛሬ በኮሌጅ በዩኒቨርሲቲ ገብተን 3 ዓመት 4 ዓመት እንደየትምህርቱ ደረጃ እንማራለን። ከዚያ በኋላ መምህር እንባላለን፣ እናስተምራለን ማለት ነው። በቅተናል ለማለት ነው። ማለትም ወይም ኃላፊነት ተሰጠን፣ የተሰጠን ኃላፊነት የመሸከም አቅም አግኝተናል ማለት ነው። ሌላ ነገር አይደለም። ሁሉን ነገር ማወቅ የሚችለው የሚያውቀው እውቀት የማይገደብበት አማካሪ የማያስፈልገው የማንንም ብሎ የማይማር የማንንም ትምህርት የማያስፈልገው አንድ ብቻ ነው፣ እሱም እግዚአብሔር ነው። እንከን የሌለው አዋቂ እግዚአብሔር ብቻ ነው። ሌላው እግዚአብሔር ሰጥቶን 500 ዓመት በዚህ ምድር ላይ ኑሩ ተብለን ቢሰጠን ዓመት
500 ዓመቱን ሙሉ ብንማር ዕውቀትና ወስነው በህሊና ፍጡራን አይወሰንም። ዕውቀትን ሁሉ ወስኖ ያዘ ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ግን አዘጋጃቸው በልክና በመጠን ለዓለም በሚመጥኑ ደረጃ ሐዋርያትን ካዘጋጀ በኋላ ጠራቸው ይላል። 12ቱን ጠራቸው አለና ማቴዎስ። እሺ ለምን ጠራቸው የሚለው ደግሞ እዚያው መልስ ሰጥ ስልጣን ሰጣቸው። ያው ሲጠራቸው የመጀመሪያውን ጴጥሮስ ብሎ ጠራው፣ ሁለተኛውን እንድርያስ ብሎ ጠራው፣ ሶስተኛውን ያዕቆብ አለው፣ አራተኛውን ዮሐንስ አለው እያለ ይቀጥላል። 12ቱንም ስም ዝርዝር ያስቀምጥና ማቴዎስ 10 ቁጥር 1 ላይ ከዚያ በኋላ ምን አለ? ከጠራቸው በኋላ በስም ጠርቶ ስልጣን ሰጣቸው ይላል። ቀጥሎ ያለው አረፍተ ነገር ምን ሰጣቸው? ለምን ጠራቸው ሲባል ስልጣን ይሰጣቸው። ወወሀቦሙ ስልጣን ነው የሚለው። መጀመሪያ ጸውዖሙ ለዐሥረቱ ወክልኤቱ 12ቱን ጠራቸው። ወሰመዮሙ ለቀዳማዊ ጴጥሮስ ወለካልኡ እንድርያስ፣ መጀመሪያውን ጴጥሮስ ሁለተኛውን እንድርያስ እያለ ጠራቸዋልና ወወሀቦሙ ስልጣን፣ ከዚያም በኋላ ስልጣን ሰጣቸው ይላል። ምን ሰጣቸው? ስልጣን ሰጣቸው። ባለፈው ታስታውሱ ከሆነ ስልጣን ምንድነው? ባለፈው ነግራችሁ ነበር። ስልጣን ምንድነው? ስልጣን ሰጣቸው ሲባል ምንድነው? ምን ማለት ነው ስልጣን ማለት? አሁን ስልጣን ሲባል ሰው የሚያስበው በአብዛኛው እንደ ወንበር የተነጠፈ የተጎዘጎዘ ወንበር፣ አንበሳ ወንበር ላይ ተቀምጦ እንደው ቁጭ ብሎ የሚባርክ እንደፈለገ በቃ የሚያዝ የሚፈልጥ የሚቆርጥ እንደዚህ ነው የሚያስበው። የተሰጠው ስልጣን ይሄ ስልጣን አይደለም። አማረ ወንበር ላይ መቀመጥ አይደለም። ያማረ ቢሮ ላይ ተቀምጦ መዋል አይደለም። በሚያምር መኪና መጓዝም አይደለም። ለሐዋርያት ታዲያ የተሰጠው ስልጣን ምንድነው? መጽሐፍ ቅዱስን ነው የምነግራችሁ። ስልጣን ሰጣቸው ካለ በኋላ ምንድነው ስልጣኑ? ድውይ ፈውሱ፣ ለምጽ አንጹ፣ ዕውር አብሩ፣ ሙት አስነሱ ነው። አያችሁ ስልጣኑ ምንድነው? ስልጣኑ ዕውር ምን በሉ? አዎ ድውይ ምን በሉ? ሙት በሉ ምን በሉ? አስነሱ። አያችሁ ስልጣን ይሄ ስልጣን ይሄ ደካማዎች ስለሆነ በእምነታችን ልፍስፍስ ስለሆነ በጸሎት ስለማንበረታ ደካማዎች ስለሆነ ነው እንጂ ለካህን የተሰጠው ስልጣን ድውይ መፈወስ፣ አጋንንትን ማንቀጥቀጥ ነው፣ ማባረር ነው። አያችሁ ምክንያቱም የተሰጠው ይሄ ኃይል ነው። ይሄ ስልጣን የተሰጠው ለምጽ ማንጻት ነው፣ ዕውር ማብራት ነው፣ የሞተን ሰው ማስነሳት ነው። የተሰጠው ስልጣን ይሄ ስልጣን ሰጣቸው ካለ በኋላ ዘርዝሮታል እዚያው። ግን ደግሞ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ይሄ ስልጣን ደግሞ ዝም ብሎ አልጋ ባልጋ አይሆንም። እስራት አለበት፣ ግርፋት አለበት፣ በሰይፍ መቀላት አለበት። ይገጥማችኋል። ይሄም እጅ እግራችሁ ታስሮ በፍርድ አደባባይ ተቀርባላችሁ፣ እስር ቤት ትወረወራላችሁ፣ ጨለማ ውስጥ ትታሰራላችሁ፣ በአሕዛብ ነገሥታት ፊትም ትቀርቡና ትገረፋላችሁ። ዝም ብሎ ድውይ መፈወስ ስልጣን ዝም ብሎ አልጋ ባልጋ አይሆንም። ክርስትና ብቻ አይደለም አልጋ ባልጋ፣ ስልጣንም አልጋ ባልጋ አይደለም። ሁሉም መከራ አለበት ብሎ ነገራቸው። ለዚህም ነው ሐዋርያት አባቶቻችን ከዚህ በኋላ ያለው ይነግረናል። መጽሐፉ ይህንን ስለሆነ የሚያስረዳው ምን ሰሩ ምን ገጠማቸው የሚለው ነው በዝርዝር የሚነግረን። እሺ ስልጣን ተሰጣቸው። ስልጣን መስጠት ማለት ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት፣ ሙት ማስነሳት ከሆነ ዛሬ እስኪ ያለው ምን ይላል? እሺ እስካሁን ድረስ መንፈስ ቅዱስን ተቀበሉ፣ በቋንቋ አስተማሩ ነው አይደለም? አሁን 3000 5000 ምዕመናንን አበዙ፣ ጨመሩ። 8120 ያደረጓቸው ነው። 120 የነበሩትን ወደ 8120 አበዙ ነው ክርስቲያን። እስካሁን የነገረን ይህንን ነው። ከዚህ በኋላስ እሺ የተሰጠውን ስልጣን ተገበሩት አልተገበሩት? ሐዋርያት የተሰጣቸውን ክህነት ተጠቀሙበት አልተጠቀሙበት? ተጠቅመዋል። እንዴት ተጠቀሙ? እንየው እስኪ ምዕራፍ 3 ምን ይላል መሰላችሁ? አሁን ከዚህ ላይ ሊጀምሩ ነው ስራቸው። እስካሁን በመቅደስ ቆዩ ነው ያልነው። ደጅ ጠኑ ነበረ። ጸጋ መንፈስ ቅዱስ ሰማያዊ ኃይል ከሰማይ እስከሚመጣ ሰማያዊ ኃይል መጣና ተቆጣጠራቸው። ከመቅደስ ወጥተው መስበክ ጀመሩ። ከዚያም በዚያም ሰዓት የነበረውን ሕዝብ 71 ቋንቋ ተገለጠላቸው። ከነሱ ጋር ከዕብራይስጡ ጋር የራሳቸው ቋንቋ ጋር 72 ሆነ። 72 አይነት ቋንቋ የሚችሉ ሰዎችን ተሰብስበው ያገኟቸው በአደባባይ አስተማሩ። የቋንቋ ባለቤት ሆኑ። አገልግሎቱ በቋንቋ ምክንያት እንዳይገደብ ቋንቋ ሁሉ ተገለጠ። የዓለም ቋንቋ በሙሉ ማለት ነው። 72 የምንለው እዚያው ኢየሩሳሌም የተገኙ ይመናል ከአራቱ ማዕዘን ዓለም የመጡ 72 አይነት ቋንቋ ስለሆነ ከነሱ ጋር ያንን ተናገሩ ማለት ነው እንጂ በዚያ በ72 ቋንቋ የመንፈስ ቅዱስ ሥራ ተገደብ አይባልም። በ72 ቋንቋ ብቻ አይገደብም የዚያ መንፈስ ቅዱስ ሥራ። ወተናገሩ በነገረ ሁሉ በአውርት ነው ሊቃውንት ያሉት።
በየሀገሩ ቋንቋ ተናገሩ ነው እንጂ 72 ቋንቋ 70 ቋንቋ ብለን አንወስነው። ለምን? በዚህ ብቻ የእግዚአብሔር ድንቅ ሥራ ስለማይገደል ማለት ነው። የመንፈስ ቅዱስ ሥራ ከዚህ በኋላ መስበክ ጀመሩ። አሁን ምን እየሰበኩ መንገድ ጀመሩና የመጀመሪያውን ተአምር እነ ጴጥሮስ አደረጉ ነው የሚለው። ጴጥሮስና ዮሐንስ የመጀመሪያውን ተአምር ምዕራፍ 3 ላይ ስንመጣ የመጀመሪያውን ምን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ 30 ዓመት በዚህ ምድር ላይ ካደገ በኋላ በ30 ዓመቱ ወደ ዮርዳኖስ ሄዶ ተጠመቀ። በዮርዳኖስ ከተጠመቀ በኋላ ጥር 11 ቀን ማክሰኞ ሌሊት 10 ሰዓት ተጠምቆ ጉዞውን ያደረገው ቀጥታ ወደ ገዳመ ቆሮንቶስ ነው ለመጾም። ከማንም ጋር ሳይገናኝ ዮሐንስ አጠመቀው። ዮሐንስን ጉባኤን ቀጥል አስተምር ሕዝቡን እኔ ገዳም ነው የምገባ ብሎ ከዮሐንስ ጋር ብቻ ነው ተገናኝቶ ከተጠመቀ በኋላ ማንም ጋር ሳይገናኝ ወደ ቆሮንቶስ ምድረ በዳ ሄደ። 40 መዓልት 40 ሌሊት በዚያ ጾመ። ከቆመ ሳይቀመጥ ከዘረጋ ሳይታጠብ ጸለየ፣ ጾመ ነው ብሎ ጌታችን በዚያ በገዳመ ቆሮንቶስ በዚያም ሊፈተነ የመጣ ሰይጣንን ድል አደረገ። 40 ቀን 40 ሌሊት ሲሞላው የካቲት 20 ነው የሚሆነው። ከጥር 11 ጀምሮ ሲቆይ የካቲት 20 ደግሞ እሑድ ቀን ነው የሚሆነው። በእኛ ቀመር በቀመር ስንቀምረው እንደርስበታል። የካቲት 20 እሑድ ቀን ነው የሚሆነው። ወደፊትም ያለውን ያለፈውን መቀመር እንችላለን። ቀመረን እናገኘዋለን። ቀኑ ምን እንደሆነ ሰዓቱ ምን እንደሆነ ማግኘት ይቻላል። ቀመረ ቤተክርስቲያን በቀመር ይቀመርና ይገኛል። ችግር የለውም እሱ እና በቀመረ ዘመን በዘመን አቆጣጠር ነው ይሄን የምናገኘው ማለት ነው። እና እሑድ ቀን ነው ጾሙን ጨርሶ የካቲት 20 ጾሙን ጨርሶ ቀጥታ ማንም ጋር ሳይገናኝ ተመልሶ ወዴት ነው የመጣው? ወደ ዮሐንስ ነው የመጣው፣ ወደ ዮርዳኖስ። ከዮሐንስ ጋር ተለያይቶ ገዳም እንደገባ ማንም ጋር ሳይገናኝ ወደ ማን መጣ? ወደ አጠመቀው ወደ ዮሐንስ። ወደ ዮሐንስ ሲመጣ በዮርዳኖስ ደግሞ በምድረ በዳ ላይ ጉባኤ ዘርግቶ እንደዚህ እያስተማረ ዮሐንስን አገኘ። በዮሐንስ ጉባኤ ላይ ክርስቶስ ተገለጠ። ከስንት ቀን በኋላ በተለያዩ ከስንት ቀን በኋላ ከ40 ቀን በኋላ ይሰማችሁ ነው አይደል? ከዮሐንስ ጋር ተለያይተው ስንት ቀን ቆዩ? ክርስቶስ ወዴት ሄደ? ወደ ቆሮንቶስ ገዳም። ምን ሊያደርግ? ሊጾም ሥርዓተ ጾምን ለኛ አድርጎ ሊሰራ ነው። ለሱ ጾም አይጠቅሙም፣ አያጸድቀው፣ አያስኮንነው። ምን ይሰራለታል? ግን ለኛ ሕግና ሥርዓት አድርጎ ሊሰራ ነው ጾም። ማንኛውም ስራቸውን ስትጀምሩ መንፈሳዊ ስራ በጾም ጀምሩ። ሐዋርያት ትንቢት ለመናገር ነቢያት ትንቢት ለመናገር ይህንን ጾም ያሁኑን ጾም ጾመውታል። የነቢያት ጾም ምንለው ትንቢት ለመናገር ሱባኤ ለመቁጠር እግዚአብሔርን ለመማጸን ድነት ዓለምን ለማወጅ ሚስጥር እንዲገልጥላቸው ከተለያየ ፈተና እንዲያድናቸው ይህንን ጾም ጾመው ነው አሁን ምን ጾመውን የነቢያት ጾም ትንቢት የጀመሩት ይላሉ ሊቃውንት። በጾም ነው የጀመሩት ስራቸው። ክርስቶስም ወደዚህ ምድር ከመጣ በኋላ እስካሁን ድረስ ድውይ ፈወሰ፣ ለምጽ አነጻ፣ ዕውር አበራ፣ ሙታን አነሳ አንልም እስከ 30 ዓመት ድረስ። ለምን? ገና እያደገ እንደማንኛውም ሕፃን አደገ ነው የሚለው መጽሐፍ። ሥጋ ለብሷል። ፍጹም ሰው ሆኖ ስለመጣ ፍጹም አምላክ ፍጹም ሰው ሆኖ ስለመጣ በተዋህዶ ስለተገለጠ የግድ ሰው ከሆነ የሰውን ሁሉ ስራ እየሰራ ማደግ አለበት። ያለ ኃጢአት በስተቀር የሰውን ሁሉ ስራ ሰራ ይላል ሐዋርያው ቅዱስ ጳውሎስ። ወፈጸመ ግብረ ተሰጥኦ ዘእንበለ ኃጢአት ባሕቲታ ነው የሚለው። እስከ 30 ዓመት ድረስ ምንም ሳያደርግ ድውይ ፈወሰ፣ ለምጽ አነጻ፣ ዕውር አበራ፣ ሙታን አነሳ እንልም። 30 ዓመት ከተጠመቀ በኋላ ገዳመ ቆሮንቶስ ገባ። ጾሙን ያስቀደመው። በጾም አትቀድሙ። መልካም ስራ ስትፈልጉ ለመስራት ጾሙ ይቅደም። በጾም የተጀመረ ስራ ይፈጸማል ሁሉም ነገር። ስለዚህ እሱ ተጠምቆ ወደ ጾም ነው ሄደው እንጂ ወደ ስብከት አልሄደም። ወደ ጾም ሄደ። 40 ቀን ከጾመ በኋላ ወደ ዮሐንስ ጉባኤ መጣ። በዮሐንስ ወንጌል ምዕራፍ 1 ቁጥር 39 ላይ ቁጥር 29 ላይ ስታነቡ እስከ 35 ያለውን ዮሐንስ ምን አለ? መጥቶ በጉባኤው ክርስቶስ ሲገለጥለት ከ40 ቀን በኋላ ጌታውን ሲያየው ከጉባኤው ብድግ አለና ከተማሪዎቹ ፊት በመካከል ክርስቶስ ቆሞ ሲያየው ምን አለ መሰላችሁ? ምን ብሎ መሰከረ መሰላችሁ? ነዋ በግዑ ለእግዚአብሔር ዘያንተት ወያሴስል ኃጢአት ዓለም፣ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። መሰከረለት። አያችሁ፣ ጾሙን ጨርሶ መጥቶ በጉባኤው ሲገኝለት አስተዋወቀው ለዓለም። ማንን ሰበከ? የእግዚአብሔር በግ አለው ክርስቶስ። ለምን? የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ነው። ስንት ሺህ በግ ተሰውቷል በብሉይ ኪዳን መስዋዕት ሆኖ ጊዜያዊ ዕርቅ ያሰጣል። ከደዌ ከተለያየ ከአባር ከቸነፈር ከተለያየ ከጠላት እጅ የሚያድን ነበረ። ገነት ግን መክፈት አልቻለም። የዓለምን ሁሉ ኃጢአት ማስወገድ የቻለው የእግዚአብሔር በግ የተባለው ክርስቶስ ብቻ ነው። ሌላ በግ ያለው በግ የዋህ ነው። ምንድነው? በግ የዋህ ነው።
ክርስቶስም እኔ የዋህ ነኝ ብሏል አይደል? በልቤ የዋህ ነኝ ትሁት ነኝ ወደኔ ብሏል። እናንተ ሸክማችሁ ከበዳችሁ ወደኔ ኑ እኔ አሳርፋችኋለሁ። የዋህነቱን ለመግለጽ ነው አሉ። በግ የዋህ እንደሆነ በግ በላቱ ወይም በጅራቱ ነውሩን ይሰውራል በግ ማለት ነው። ክርስቶስም ደግሞ ከባት ያበሳል። የኛን ሁሉ ኃጢአት እስከ ኃጢአታችን እዚህ እንድንመጣ ኃጢአታችን ሰውሮልን አያችሁ ለንስሐ እድሜ ለንስሐ እየሰጠ ስለሆነ ነው። አማናዊ በግም ስለሆነ በግልጽ በቋንቋ ሰበከውና እግዚአብሔር በግ ያለምን ኃጢአት የሚያስወግድ ብሎ ዮሐንስ አስተዋወቀው። ከዚያን ጊዜ ጀምሮ ሐዋርያትን መምረጥ ጀመረ። ከዮሐንስ ተማሪዎች ሁለቱ ተከተሉ። ከዚያ መካከል አንዱ እንድርያስ የሚባለው የጴጥሮስ ወንድም ነው ያልመጻው። ሁለቱ ተማሪዎቹ የእግዚአብሔር በግ እንከተል ብለው ከዮሐንስ ተለይተው ክርስቶስን ተከትለው ሄዱ። እዚያ በኋላ ከዚያን ሰዓት ጀምሮ ሐዋርያትን መረጠ ክርስቶስ። በዚያው ቀን እሑድ ቀን ማለት ነው ከጾም ከወጣ በኋላ ከዮሐንስ ጋር ተገናኝቶ ዮሐንስ ነው የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ብሎ ከሰበከው በኋላ ካስተዋወቀው በኋላ ክርስቶስ ሁለቱ ተማሪዎች የዮሐንስ ተከተሉት። ከነኛ መካከል አንዱ የጴጥሮስ ወንድም እንድርያስ ነው ይላል የዮሐንስ ወንጌል ቅድም የጠቀስኩላችሁ ምዕራፍ 1 ቁጥር 35 ጀምራችሁ ስታነቡ እስከ መጨረሻው ድረስ ስታነቡ ሐዋርያትን መረጠ ነው የሚለው። በዚያው ቀን እሑድ ቀን ከጾም እንደወጣ መጀመሪያ እንድርያስ ተከተለው። ያኛው እንድርያስ ጋር ሄደው አድሮ ከዋለ በኋላ እስከ 10 ሰዓት ብሎ ወደ ዮሐንስ ጉባኤ ተመልሶ መጣ አብሮ ሄደው። እንድርያስ የተባለው ግን በዚያው የክርስቶስ ተማሪ ሆኖ ቀረ ከዮሐንስ ጉባኤ ተለይቶ። የመጀመሪያው የክርስቶስ ተማሪ ማን ነው? እንድርያስ ነው ማለት ነው። እንድርያስ የጴጥሮስ ወንድም። ከዚያ በኋላ እሱ ቀጠለና እሱ ክርስቶስን ከተከተለ በኋላ ሂዶ ወንድሙን ጠራው። ምን አለው? ወንድሙን ምን አለው? ጠራው። ምን ብሎ ጠራው? ረከብናሁ ለማስያስ ዘይብልዎ ክርስቶስ ዘጸሐፈ ሙሴ በውስተ ኦሪት። ሙሴ በኦሪት የጻፈለት ማስያስ የተባለ ክርስቶስን አገኘ ነው አለው። ለወንድሙ ነው የሰበከለት። አገኘ ነው እኮ መሲህን አለው። ማስያስ ማለት ዕብራይስጥ ቋንቋ ነው፣ ሂብሩ ነው። ማስያስ ወደ አረበኛው ስንተረጉሙ በአረበኛው መሲህ ይሉታል። አረቦቹ መሲህ ነው የሚሉት። ማስያስ ደግሞ የዕብራይስጥ አይሁዶች ቋንቋ ነው፣ ዕብራውያን ነው፣ ሂብሩ ነው። ወደ ግሪክ ሲቀየረው ደግሞ ክርስቶስ ማለት ነው። ክርስቶስ ወደ ግዕዝ ሲቀየር ንጉሥነ አምላክነ ማለት ነው። ንጉሥነ ማለት ደግሞ የነፍስ ሥጋ ገዣችን ማለት ነው። ምናችን ማለት ነው? በነፍስ በሥጋ የሚገዛን ማለት ነው። የዚህ ዓለም ገዦች ሥጋችን ነው የሚገዙት አይደል? በነፍስ መግዛት የሚችል ገዥ አለ እንዴ? የለም። የዚህ ዓለም ገዦች የሚገዙት እሱ የፈጠረላቸው ነው አይደል? እኛን እኮ እግዚአብሔር ባይፈጥረን ገዥም ተገዥም የለም አይደል? አለመኖር ወደ መኖር አንጥቶ የሚገዛ ብቸኛው ገዥ የድንግል ማርያም ልጅ ማን ብቻ ነው? ስለዚህ ንጉሥነ ብንለው ክርስቶስ ብንለው መሲህ ብንለው ማስያስ ብንለው የነፍስና የሥጋ ገዣችን ማለት ነው። የምንበላው እንዲያናጣ የምንጠጣው እንዲያናጣ እግሮቻችን እንዲቀኑ አድርጎ መላ ሰውነታችን ጤነኛ አድርጎ የሚገዛ የዚህ ባለቤት የአካላችን የማንነታችን ባለቤት ገዥ ክርስቶስ የሚለው ትርጓሜ ያን ይሰጣል። ከዚያ በኋላ እንድርያስ ጴጥሮስን ጠራው። ከጴጥሮስ ቀጥሎ ደግሞ ማን ተጠራ? ፊልጶስ የሚባለውን ጠራው። ፊልጶስም ተከተለው። ያ ደግሞ ሄደና ናትናኤልን ጠራው። ከዚያ ዮሐንስና ያዕቆብ ተጠሩ እያለ ይቀጥላል። 12ቱን ሐዋርያት ጠራ። ከጠራ በኋላ እሑድ፣ ሰኞ ሁለቱን ቀን ሐዋርያትን ጠርቶ 12 ከሆኑ በኋላ ማክሰኞ ሰርግ ተጠርቶ ቃና ዘገሊላ ተገኘ። በስንተኛው ቀን? በሶስተኛው ቀን የሚለው ወንጌሉ ያን ነው። የዮሐንስ ወንጌል ስታነቡ ምዕራፍ 2 ላይ በሶስተኛው ቀን በቃና ገሊላ ወይም በገሊላ ሀገር በቃና ሰፈር ማለት ነው ሰርግ ተደረገ ይላል። ዶኪማስ ሰርግ ነው። ጌታችን እና እናቱ ከድንግል ማርያም ጋር ተጠራ። ሐዋርያትን ጠሯቸው ሰርግ ይላል። ሰርግ እመቤታችን ተጠርታለች። የኛ መተርጉማን ምን አሉት? እሱም ብቻ አልጠሩም አሉ። ምክንያቱም ልጅ ተጠርቶ እናት አትቀርምና። ሰርግ ሲጠራ ልጅ ተጠርቶ ማን አትቀርም? እናት አትለይምና አብሮ ጠሯል። እንደገናም ደግሞ መምህር ተጠርቶ ተማሪ አይቀርምና ደቀ መዛሙርቱም ተጠሩ ይላል ወንጌሉ። አብረው ክርስቶስ ሲጠራ ሐዋርያቱም ተጠርተዋል፣ እመቤታችን ተጠርተዋል። በጾም ቤት አማላጅነቷ እመቤታችን በዚያ ተገለጠ። ጌታችን ኢየሱስ ክርስቶስ ደግሞ የመጀመሪያ ተአምር አደረገ ይላል በቃና ዘገሊላ። ያ የመጀመሪያ ተአምር ምንድነው ሲባል ከዚያ በፊት አላደረገም ተአምር ይባል አድርጓል። ሰማይ በማን ተፈጠረ? ምድር በማን ተፈጠረ? በአብ ልብነት እኮ ዓለም ሲታሰብ እኮ የተፈጠረ በወልድ ቃልነት ነው። በቃልነቱ ዓለምን የፈጠረ እግዚአብሔር ሰማይን፣ ምድርን፣ ባህሩን፣ የብሱን፣ እንስሳቱን፣ አራዊቱን፣ ሰውና መላእክትን በየነገዱ ፍጥረትን ሁሉ በቃልነቱ የፈጠረ ነው።
ታዲያ ታምር የአዲስ ታምር ምን ሆነ ቢሉ ስጋ ለብሶ ወደዚህ ምድር ከመጣ በኋላ ለመጀመሪያ ጊዜ ማለት ነው ሕዝብም አሕዛብም ክፉም ደጉም በተሰበሰበበት በዶኪማት ፊት በገሃድ ቆሞ ታምር ማድረጉን ለመግለጽ ነው እንጂ ከዚያ በፊት ታምር አላደረገም ማለት ግን አይቻልም። ዓለም ሁሉ በምን ስለተፈጠረ በሱ ስለተፈጠረ ብሎ ሊቃውንት ገልጸውታል። ስለዚህ ጾሙን ጨርሶ ጌታችን ኢየሱስ ክርስቶስ ታምሩን በዚህ ጀመረ። እዚያ በኋላ ድውይ ፈወሰ፣ ለምጽ አነጻ፣ ዕውር አበራ፣ ሙት አነሳ እያለ እስከ መስቀል ድረስ መስቀል እስከሚቀበል ድረስ ይህን ሁሉ እያደረገ ቀጥሏል ከጾም በኋላ። አሁን ሐዋርያትን ስንመለከት 10 ቀን በመቅደስ ቆዩ፣ መንፈስ ቅዱስን ተቀበሉ፣ የተሰጣቸውን አደራውን ተረከቡና የመጀመሪያ ተአምር አደረጉ ይላል። ክርስቶስን እዚያ ላይ የመጀመሪያ ተአምር አደረገ እንዳለው ከጾሙ በኋላ በሶስተኛው ቀን በዶኪማስ ቤት እንዳደረገ ሐዋርያትን ደግሞ በዚህ በምዕራፍ 3 ላይ የመጀመሪያ ተአምር ዮሐንስና ጴጥሮስ አደረጉ ይላል። ማንና ማን? ዮሐንስና ጴጥሮስ ከቀኑ ይላል ከቀኑ 9 ሰዓት ላይ ለጸሎት ወደ ቤተ መቅደስ ይሄዱ ነበር። ሁለቱ ጴጥሮስና ዮሐንስ። ጴጥሮስ የእንድርያስ ወንድም ነው፣ ዮሐንስ የያዕቆብ ወንድም ነው። ያዕቆብ ዮሐንስ ወንድሞች ናቸው። ስለዚህ ሁለቱ ወአርጉ ምኩራበ ጴጥሮስ ወዮሐንስ ጊዜ 9 ሰዓት ሲሆን ዮሐንስና ጴጥሮስ ለጸሎት ወደ ቤተ መቅደስ ይሄዱላል፣ ወደ ምኩራብ ይሄዱላል። ለጸሎት ነው 9 ሰዓት ላይ። ወደዚያ በሚሄዱበት ጊዜ ወሐዱ ብሲ አንድ ሰው ነበረ። ያ ሰው እጁም ሽባ ነው፣ እግሩም ሽባ ነው፣ መንቀሳቀስ አይችልም። በእጆቹ ቆርሶ መብላት አይችልም፣ ልብሱን አንስቶ መልበስ አይችልም። በእግሮቹ መራመድ አይችልም፣ መንቀሳቀስ ስራ መስራት አይችልም። ከቦታ ቦታ መሄድ አይችልም። እያንዳንዱ ህይወቱ በሰዎች እርዳታ ብቻ የሚኖር ነው። በዚያ በምኩራቡ በመቅደሱ አካባቢ ተቀምጦ ፍርፋሪ ይለምን ነበር። ሳንቲም እየለመነ ተቀምጦ የሚኖር ሰው ነው። ስለዚህ ለዓለም እንዲራሩ ለዓለም ችግር እንዲፈቱ ስልጣን ተሰጣቸው ካልነው ከስልጣን መካከል አንዱ ድውይ መፈወስ ብለናል አይደል? ስለዚህ ወደዚህ ሄዱ። እንተስማ ኦሪያ ነው የሚለው ወያነበርጎ በሞተ ምኩራብ እንተስማ ኦሪያ ማለት ምን ማለት ነው? ወደ አማርኛ ስንተረጉመው የተመረጠች በር የቤተ መቅደሱ በር ነበረ። ከዛ መልካም ማለት ነው ወይም መልካም በር ማለት ነው። በዚህ አካባቢ ብዙ ድውያን ይቀመጣሉ፣ ብዙ ማር ይቀመጣሉ። ይሄ ፈውስ ለማግኘት ማለት ደጅ የሚጠኑ ፍርፋሪ ለማግኘት ሳንቲም ለማግኘት ደጅ የሚጠኑ ናቸው። እና በዚያ መካከል ተቀምጦ የነበረ እጁ ምግሩም ሽባ የነበረ አንድ ሰው ነበረ። እሱ ባያቸው ጊዜ ወሪኦም ለጴጥሮስ ወዮሐንስ ዮሐንስና ጴጥሮስን አያቸውና ይበጉ ምኩራበ ወሳሎም ወይሃብጎ ምጽዋተ ወደ ቤተ መቅደስ ሲገባ አያቸውና ምን አለ? እባካችሁ የሚበላ ስጡኝ ብሎ ምጽዋት እንዲሰጡ ለመናቸው ይላል። ምን ለመናቸው? ምክንያቱም እሱ ተረድቶ የሚኖር ነው። በዚያ በሚያልፉ በአማኞች በሚመናን ርኅራኄ ቸርነት በሚያደርጉ ሰዎች ተረድቶ ፍርፋሪ አግኝቶ ሳንቲሙን ትድቃቂ ሳንቲም አግኝቶ ልብሱን የሚለብስ ፍርፋሪ አግኝቶ ተመግቦ የሚያድር የሚውል ምስኪን ሰው ነው። ያ እጅ እግሩ መስራት የማይሰራ ሰዎች ተሸክመው ወስደው የሚያስቀምጡት በሰዎች እርዳታ ብቻ ህይወቱ የተገደበ በራሱ ይህን አደርጋለሁ ብሎ ማድረግ የማይችል ሰው ነው። እና ለመናቸው፣ እባካችሁ አትለፉኝ፣ ፍርፋሪ ካላችሁ ስጡኝ፣ ድቃቂ ሳንቲም ካላችሁ ስጡኝ ብሎ ሐዋርያትን ለመናቸው። ማንና ማን? ጴጥሮስና ዮሐንስ ሁለቱን ለመናቸው። እባካችሁ ስጡኝ ብሎ እንደማንኛውም ሰው ምጽዋት ሰጥኛ ብሎ ለመናቸው። ወተሰጠው ጴጥሮስ ተሰጠው ጴጥሮስ ወዮሐንስ ዮሐንስና ጴጥሮስም እንዲህ ብለው መለሱለት ሲለምናቸው ወይ በልጎ ተመየጥ መንገሌነ ወደኛ ተመለሳሉት። ወደ ማን ተመለሳሉ? አዎ ወደዚያ መዞሩን ተውና እና ወደኛ ተመለሳሉ። እነዚያ በኋላ ምን አሉት? እኛ አሉ ድቃቂ ሳንቲም የለንም። ምን የለንም? ድቃቂ ሳንቲም የለንም አሉ። እኛ ምግብ የለንም፣ ፍርፋሪ የለንም። አንሰጥ የሚበላ የሚጠጣ ከኛ ተጠብቃሉት። እኛ የምንሰጥ ግን ስጦታ አለ። ያም ስጦታ ደግሞ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። ያን ጊዜ እግሮቹም ቀኑ እጆቹም ቀኑለትና ተነስቶ እየዘለለ እንደወሳ እግዚአብሔርን እያመሰገነ ወደ እነሱ መጣ ይላል። ክብር ለእግዚአብሔር ይሁን። ናሁ በስሙ ለኢየሱስ ክርስቶስ ናዝራዊ ተንስ ወሁር። እነሆ እኛ የምንሰጠው ስጦታ ድቃቂ ሳንቲም አይደለም። እሱ ጊዜያዊ ችግርን የሚያስወግድ ነው፣ ልብስ ነው። እንደገና ፍርፋሪም አይደለም። እኛ ፍርፋሪ አንተተን አንሰጥህም።
እሱ ማንኛውም ሰው አላፊ አግዳሚው የጠገበው የተረፈው ይሰጣል። ይሄ የኛ አጀንዳ አይደለም ማለት ለሱ አልተሾምንም። እኛ የተሾምነው በሰዎች በዚህ ምድር ላይ ባሉ በሀብታሞች ገንዘብ ተትረፍርፋቸው መጣያተው በሚመጸውቱ በእነኛ የሚፈታ ችግር አይደለም፣ በቁሳቁስ ነገር አይደለም። እኛ የምንሰጠው እሱን አይደለም። በኢየሱስ ክርስቶስ በናዝሬት ኢየሱስ ክርስቶስ አጋንንት በሚንቀጠቀጡለት፣ ድውይ በሚፈወስበት፣ ለምጽ በሚነጻበት፣ ዕውር በሚበራበት ይሄ ኃይል ለኛ ተሰጥቶናልና የተሰጠን ስልጣናችን አንዱ በስሙ ምን ማለት ነው? ድውይ መፈወስ ነውና እጆችም ይረፋሉ፣ እግሮችም ይቀናሉ። ተነስና ተመላለሳሉ። ተነስቶ ተመላለሰ ይላል። ስጦታቸውን ሰጡ። ታያቸው። የተሰጠው ስልጣን ይሄ ነው። ከካህን የሚጠበቀው ስልጣን ይሄ ነው። ከአባቶቻችን የሚጠበቀው ስልጣን ይሄ ነው። እግዚአብሔር የሰጠን ስልጣን ይሄ ነው። ግን ተጠቅመንበታል ወይ? አልተጠቀምንበትም። ለምን? እሱን ራሳችን ሁሉም እያንዳንዱ መመርመር ራሱን ግድ ነው እንጂ እግዚአብሔር ይህንን ሰጥቷል ለአባቶቻችን። ያ እኛ እንኳን ደካማ ብንሆን እግዚአብሔር ደግሞ ይሰራል። ምን ይላል እግዚአብሔር? አዎ እኛ ደካማ ብንሆን፣ ካህኑ ደካማ ቢሆን፣ ጳጳሱ ደካማ ቢሆን፣ መነኩሴው ደካማ ቢሆንም ጸበሉ ይሰራል። ከቃሉ ጋር ናችሁ። መስቀሉ ይሰራል። ይሄን እንዳትጠራጠሩ። ምን ይሰራል? መስቀሉ ይሰራል፣ ጸበሉም ይሰራል፣ እምነቱም ይሰራል። ስጋ ወደሙ ለዘላለም ሕይወት ይሆናል። ይሄ በእኛ ደካማነት የሚቀር ሀብት የለም። ጸጋ የሚገደብ ጸጋ መንፈስ ቅዱስ የለም። የተሰጠን ነገር ሁሉ ይሰራል። ሚመናን ይሄን ለይቶ ማወቅ ያስፈልጋል። አንዳንድ ጊዜ ከሰዎች ጋር የእግዚአብሔርን ማዳን ከሰዎች ጋር አናያይዘው። እየሰማችሁ ነው? ከሰዎች ጋር አናያይዘው። በማንኛውም ደካማ ላይ አድሮ እግዚአብሔር ይሰራል። ምን ይላል እግዚአብሔር? ይሰራል። ስራው የእግዚአብሔር ስራ የእግዚአብሔር እጅ ከማዳን አታቆምም ነው አይደለ? አይደል? አዎ የእግዚአብሔር ማዳን አይቋረጥም። ይሄ ለዘላለም የተሰጠ ቃል ኪዳን ነው። ለነ ጴጥሮስ የተሰጠ አሁንም ባሉ ካህናት ላይ ይሰራል፣ እየሰራ ይቀጥላል። ለዚህ ነው ስንታመም በጸበሉ እንፈወሳለን፣ ስንታመም በእምነቱ እንፈወሳለን። ዘላለማዊ ሕይወት ደግሞ በስጋው ደሙ እናገኛለን። ይሄ ሁሉ የተትረፈረፈ ጸጋ በቤተክርስቲያን ተሰጥቷል። በእኛ ደካማነት ምክንያት ወይም በእኛ የሥራ ድክመት ምክንያት የሚታጎል የሚቆም የማዳን ስራ የለም። ይሄ ለዘላለም እየቀጠለ የሚኖር ነው። ይህ ሰው ለዘላለም እዚያ ባለችው ዕድሜው ማለት ነው በመከራ ውስጥ የነበረ ሽባ የነበሩ እጆቹ ተፈቱለት። ሰዎች ይመግቡት ነበረ፣ ራሱ መመገብ ጀመረ። ሰዎች ተሸክመው ወደ ምኩራብ ወስደው ያስቀምጡት ያነሱና መልሶ ማታም ይወስዱት ነበረ። ካገኛ ሳንቲም ለነሱ እየከፈለ ነበር የሚያመላልሱት። ከነኛ እነሱንም ከማስቸገር እርሱም ከመቸገር ከሁሉም ነገር እግዚአብሔር ነፃ ወጣው። በማን አማካኝነት? በአባቶቻችን በቅዱሳን ሐዋርያት አማካኝነት። ወአንከሩ ኩሉ ሕዝብ በእንተ ተአምር ዘኮነ በላይ ደግሞ ለዝንቱ ድዌ በዚህ ህመምተኛ ላይ የተደረገውን ተአምር ባዩ ጊዜ ያለው ሕዝብ ሁሉ አደነቀ ይላል። ምን አለ? ሕዝብ ሁሉ ማን አደነቀ? አደነቀ ነው የሚለው። ወኩሉ ሕዝብ ሀቢሆም ሀበብህዋረ ሰሎሞን ድንጉፃኒሆም። ከዚያ በኋላ ሁሉም ተነስተው ወደ የሶሎሞን መንቀሳቀሻ ቦታ ነበረ፣ ምህዋር መንገድ ነበረ። ወደዚያ ደንግጠው መሄድ ጀመሩ ይላል። ከዚህም በኋላ ይሄ መጀመሪያው አንቀጽ ነው። ሁለተኛውን አንቀጽ ስንመለከተው ሐዋርያት አባቶቻችንን አደነቋቸው ይላል። ምን አሏቸው? እዚህ ላይ ደስ የሚል ትምህርት አለው። አደነቋቸው። እነኛ እንዴት ነው እንዲህ አይነት ታምር የሚሰሩ? ሽባ የነበረው ተረተሩት፣ አቀኑት። ምንም የማይንቀሳቀስ እጅ የደረቀ ልጅ አለመለሙት። እንደኛ እንደ ጤነኞች ጤነኛ እኮ ሙሉ ጤና ሰጡት እኮ እነዚህ ሰዎች እንደ አዲስ እንደገናም ፈጠሩት እኮ ብለው በጣም አደነቋቸው። ከዚያ መካከል በማድነቅ በውዳሴ ከንቱ ስብሐት ብጡል ይባላል። በተለይ አሁን በዚህ ዘመን ሁላችንም ጠልፎ እየጣለን ያለ በጣም ትልቅ በሽታ ነውና መቼም አልተጠነቀቁበት እንደዚህና አውርዶ የሚጥል የለም። ታውቃሉ ገናችሁ? አዎ ይሄ ዝም ብሎ ሆይታ በጣም ከባድ ነው። ብዙዎች ወድቀዋል። እንደው ብቻቸውን እንኳን አይወድቁም። ደግሞ ሲወድቁ ተከታይ ሁሉ አብረው ይወድቃሉ አይደል? አሁን በየጉባኤው ሞልተው ግለሰብ የሚከተሉ ብዙ ሰዎች ነበሩ። እነኛ ሰዎች ተንሸራተው ሲወድቁ አብረው የሚወድቅ ነው በአብዛኛው ማለት ነው። አያችሁ፣ መደገፍ ሁልጊዜ ተደግፈ ነው የማይሰበር የማይወድቅ የማይሸራተት የድንግል ማርያም ልጅ ማን ብቻ ነው? አዎ ለዚህ ነው አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ትምህርት ሲነገሩ ቀጥታ ተግሳጽ ሲነገር የቅናት ነገር ሰው እንደቀና ቀንቶ ሰው እንደሚሳደብ እንደዚያ ማሰብ የለብንም። ቢሆን
ሰባኪው ሰባኪ ነው፣ እዚያ ውጭ ሌላ ምንም ታሪክ የለውም። 4 ነጥብ። ተላላኪ ነው። ዘማሪው ዘማሪ ነው፣ ተላላኪ ነው። በቃ ይሄንን ሰዓት ልንሸፍንላችሁ እግዚአብሔር ፈቅዶልን በእኛ ብቃት ሳይሆን በእግዚአብሔር ቸርነት ቆመን እናስተምራችኋለን። ይሄ የእግዚአብሔር ቃል ስለሆነ የሚያስተምረው የሚመክረው እኛ ሳይሆን ማን ስለሆነ ነው። ስለዚህ እኛ መጠቀሚያ ነው። ይሄ ድምጽ ማጉሊያ እኔ ቁጭ ባደርገው ቁጭ ነው የሚለው አይደል? ጥቅም አለው? ጥቅም አለው? ጥቅም የለው ማለት ስለዚህ እንዲጠቅም ማን ያስፈልጋል ማለት ነው? አሁን እኔ ያስፈልጋለሁ ማለት ነው አይደል? ስለዚህ ደግሞ እግዚአብሔር ደግሞ በእኔ ላይ ካልተጠቀመ እኔ እንደዚህ ድምጽ ማጉሊያ በቃ ቢል እግዚአብሔር በቃ ይቆማል ማለት ነው። አያችሁ? ስለዚህ መጠቀሚያ ነን እኛ። በቃ ሰባኪ እዚህ ውጭ ታሪክ የለውም። መምህር በዚህ ውጭ ታሪክ የለውም። ማንኛውም ሀላይ እስከታይ ማንኛውም መምህር በምንም አይነት ደረጃ በምንም አይነት ስልጣን ይኖር ያለ እግዚአብሔር ፈቃድ አንድ ነገር መተንፈስ አይቻልም። ይቻላል? እንኳን መተንፈስ እዚህ ላይ መውጣት አይቻልም እንዴ! ግቢ እኮ መግባት አይቻልም። ማን ካልፈቀደ? ከቤት መውጣት እንችላለን። አሁን ታዲያ እግዚአብሔር ካልፈቀደ በቃ ይበቃል። እግር መራመድ አይችልም። ግን ምን ሆነ? ምን ይሆናል? እንደ አይነት ታሪክ ይዘን ሰማይ ራሳችን ማውጣት የለብንም። አቅማችን ማወቅ ያስፈልጋል። ተላላኪዎች ነን። እናንተም ደግሞ ግለሰብን ቡድንን መከተል ማቆም አለባችሁ። ይሄ ትልቅ ስህተት ስለሆነ ነው። አንደኛ ሰዎቹን እንጥላቸዋለን ጠልበን በውዳሴ ከንቱ በግርግር ማለት ነው። ያን ጊዜ ራሳቸውን ሰማይ ያከላሉ። ወንበሩ አይመጥነኝም፣ እንትኑ አይመጥነኝም፣ ማይኩ አይመጥነኝም፣ ሞንታርቡ አይመጥነኝም የሚሉ ግል የሆኑ ሰዎች ስላሉብን በውስጣችን አይ ትንሽ ህዝብ ነው ዛሬ ያላስተምርም የለም ጠርቀም ካላለ በሌላ ጊዜ እመጣለሁ የሚል ግብን ሰው አለ። አያችሁ? አቅሙን የማያውቅ ለዚህ ያበቃው ማን እንደሆነ መረዳት የማይችሉ ሰዎች አሉ በእኛ ውስጥ ማለት ነው። ቀጥታ ለነሱም እንነግራቸዋለን። ጉዳያችን አይደለም እኮ እንነጋገራለን። ግን ደግሞ እኛ በውዳሴ ከንቱ ሰውን ከመጥለፍ መጠበቅ እንዳለብን፣ ሁለተኛው ደግሞ ግለሰብ እየተከተል የግለሰብ አምላኪ አለመሆን፣ ቃሉን መስማት፣ ትምህርቱን ጥሩ ነው መቀበል፣ ማበረታታትን ካስፈለገ በሚገባው ማበረታታት ችግር የለውም የሚያስተምሩን ሰዎች። ግን እዚያ ውጭ ግን ያለሱ ያለሷ ያለንተና የሚል ነገር ቀጥታ የነሱ ጥገኛ ካደረግነው እነሱ አንድ ሰው ቢወድቅ አብሮ መውደቅ ነው የሚሆነው። ብዙዎች ወድቀውብናል። እግዚአብሔር ያንሳልን። አዎ ለቤታችን መልሳቸው። ጸሎታችን ያ ነው፣ ሌላ ይባል መቼስ። አዎ በዚህ በውዳሴ ከንቱ በተለያየ ነገር በብስጭት እንደዚህ ባለማወቅ አርቆ ባለማሰብ የሃይማኖቱን ዓላማ ባለመረዳት የጠፉብን ብዙዎች አሉ። አሁን ወደው እንዳይመስላችሁ ሚዲያ ላይ የወጡ የሚጮሁት እንደሚናከስ ውሻ ቤተክርስቲያኑን የሚነክሷት ቅዱሳኑን ያሳደገቻቸውን ቤተክርስቲያንን እናታቸውን ድንግል ማርያም እንግዲህ አስቡ። የመጨረሻው ውድቀት የአምላክን እናት ድንግል ማርያምን መሳደብ ነው። አያችሁ? የመጨረሻው ውድቀት እንደ ያንን ተሸክመን እንዞራለን እንጮህለታለን የሚሉት ኢየሱስን ወልዳ የሰጠችውን እኮ ነው። አስቡት። አያችሁ? እና ጠልቶ ልጅን ያከብራሉ። እንዴት ይሆናል? በጣም ይገርመኛል። በየት አገኙት ኢየሱስን? እሺ እንዴ እንኳን እኛ እኮ መላእክት እኮ ፈጣሪያቸውን አይተው የሰገዱለት እኮ ድንግል ታቀፈው ነው እንዴ። ሚካኤል ገብርኤል ራሱ የሚካኤል የገብርኤል ክብር ድንግል ማርያም ነው። እንኳን የኛ ይሄ ደካማው ቢጤ ምን ወድቅም እንነሰኛ ቁም ነገር ነው እንደኛ። ሚካኤልና ገብርኤል እግዚአብሔርን አይተውት አያውቁም። 5500 ዘመን ያመልኩታል፣ ያመሰግኑታል፣ ያምኑታል፣ ጥርጥር የለባቸውም። 24 ሰዓት እያመሰገኑት አይተውት ግን አያውቁም ነው የሚለው ቅዱስ ኤጲፋንዮስ። መቼ አዩት? ቤተልሔም ምን እያደረገ ተወልዶ ጡት እየጠባን ያገኙት። ማን ታቅፎ? ድንግል ማርያም። አያቸው እንዴ ሚካኤልና ገብርኤል አይተውት የሰገዱለት የሱንና ድንግል ማርያምን ነቅፎ ማንኛውም ኢየሱስ እንደሚያከብሩ እግዚአብሔር ይላቸው። በጣም ከባድ ነው እና እዚህ ላይ አደነቋቸው ይላል። ይችል ነግራችሁ ፈልጌ ነው እኔ አሁን መነግራችሁ የርስ በርሳችሁ ለመነቃቀፍ አይደለም። ግን እዚህ ላይ ሐዋርያት ውዳሴ ከንቱ ጠልፈው ሊጥሏቸው አደነቋቸውና በቃ እንትን አሏቸው። እነሱ በጣም ከፍ ከፍ አድርገው እንደነኚህ አይነት የለም ወደሚለው ገቡባቸው። በውዳሴ ከንቱ ሊጥሏቸው ጴጥሮስና ያዕቆብ ያን ድውይ በመፈወሳቸው ሊጥሏቸው። አያችሁ? ህዝቡ ተከተለ። በቃ ያድንቃቸው ነበር። ወሶበሪ ወው ጴጥሮስ ጴጥሮስ ህዝቡን ባያቸው ጊዜ ወይ ቤሎም አንተሙ ሰባ እስራኤል ምንትኑ ታነክሩነ፣ እናንተ የእስራኤል ሰዎች ምንድነው እኛን የምታደንቁን አላቸው። አያችሁ? ትክክለኛ መምህር እንደዚህ ነው። እኔ ምን ታደንቀኛለህ? ቁም ነገር የለኝም ማለት አለበት። አያችሁ? እኔ እዚህ ግባ የምባል አይደለም ማለት አለበት። ምን ታደንቁናላችሁ አለ ጴጥሮስ። ተበሳጨ፣ እጅግም ተናደደ። ምንድነው እኛን የምታደንቁን አለ። ያ ድውይ ተፈወሰ። አዎ። እጆቹ ተዘረጉ። አዎ።
ለመለሙ አዎ የደረቀ እግሩ መንቀሳቀስ ቻለ አዎ ራሱን ቻለ በቃ ስለዚህ መጥተው ሰዎች ሲያደንቁ ምንድነው የምታደንቁን እናንተ የእስራኤል ሕዝቦች ሰዎች ምንድነው የምታደንቁን አለ ቅዱስ ጴጥሮስ ቀጠለና ሚላ መሰላችሁ ወምን ትኑትን የጥሩነ ከመዘበ ኃይልነ ገበርናሁ ለዝንቱ ነገር ይህንን ነገር በእኛ ኃይል እንዲያደረግን አይታችሁ ለምን ነው የምታዩን በዚህ አትዩና እኛ አይደለንም የድውዩን እጅ የሰለለነው እጅ ያለመለም አያችሁ የተቆለፈውን እግር የዘረጋን እኛ አይደለንም ምንድነው የምታደንቁን አለ ለምን እናንተ የእስራኤል ሕዝቦች ከመይሁር በገሪሁም አልወኬ ከዚህ ቀደም ያልሆነ በእግሩ እንዲሄድ ያደረግነው እኛ አይደለንም አላህ ታዲያ ማን ነው ካላችሁ አላህ አብርሃም አላህ አምላክ አብርሃም ወአምላክ ይስሐቅ ወአምላክ ያዕቆብ በጣም ደስ ይላል ማን ነው ታዲያ ያደረገው ድንቅ ሥራ ማን ነው የዚህ ሰው እጅ የዘረጋለት ማን ነው እግሮቹን ያቀናለት ብላችሁ ከጠየቃችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እሱ ነው እንጂ እስኪ በሉ የአብርሃም አምላክ በሉ እስኪ የይስሐቅ አምላክ የያዕቆብ አምላክ እሱ ነው እንጂ የማን አምላክ አያችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እሱ ነው ያደረገው ደግሞ ልጁን ገለጠው አለ ያ ልጁ ኢየሱስ ክርስቶስ ልጁን ገለጠው ስንል ዓለማት ሳይፈጠሩ የነበረ ዓለማት በቃልነቱ የተፈጠሩ ማንንም ሳያስገድደው ወደዚህ ምድር የመጣ በለቢሰ ሥጋ ከድንግል ማርያም የተወለደ በቤተልሔም የተገለጠው በናዝሬት ያደገው ግብጽ የተሰደደው ከግብጽ የተመለሰው በዚህ ምድር ላይ የተመላለሰ የሰውን ሥራ ያለ ኃጢአት በስተቀር እየሰራ ያደገው በሥጋ የተገለጠው እሱ ነው ይሄን ያደረገው አለ ኢየሱስ ክርስቶስ ዘአንትሙ አለውክምጎ እናንተ የካዳችሁት እናንተ ያመጻችሁበት በቅድመ ገጸ ጲላጦስ ፈቂዶ ውእቱ ያህየወለክሙ እሱ ያድነው ዘንድ ወዶ ነው እንጂ አለ በጲላጦስ ፊት እናንተ የካዳችሁት እናንተ ያመጻችሁ አናውቀውም ያላችሁ ስቀለው ብላችሁ በጅምላ በአንድ ላይ ጮኻችሁ ያሰቀላችሁት እሱ ነው ያዳነው ማን ያዳነው እሱ ነው ያዳነው የሰቀላችሁት የገረፋችሁት በጲላጦስ ፊት የካዳችሁት ይሄንን ድውይ ይሄንን ሽባ የሆነውን የተረተረው የደረቀውን እግሩን ያለመለመው ቆሞ ረጥቶ እንዲሄድ ያደረገው እሱ ነው አለ የሰቀላችሁት ማን ነው እሱ ኢየሱስ ክርስቶስ እሱ ነው ማለት ወለ መላከ ሕይወትስ ቀተልክምጎ የሕይወትን ገዥ የሕይወትን መሪ የሕይወትን አስተዳዳሪ ገደላችሁት ክርስቶስ ማለት የሕይወትን ባለቤት የሕይወትን ገዥ የሕይወትን መሪ እርሱን ገደላችሁት አኑ እግዚአብሔር አንሶ ሙታን ወንህነ ኩልነ ሰማይቱ ለዝንቱ ነገር እግዚአብሔር ግን በሶስተኛው ቀን ከሙታን ተለይቶ እንዲነሳ አደረገው አለ እግዚአብሔር አነሳው ሲል እግዚአብሔር ሌላ ወልድ ሌላ ሆኖ ማለት አይደለም እሪናቸው አንድ እንደሆነ ለመግለጽ ነው እንጂ በእኔ ዘንድ ማን አለ አብ አለ በአብ ዘንድ ማን አለ እኔ ያለው እኔ በአብ ዘንድ እንዳለው አብን በእኔ ዘንድ አለ አይደል ያለው አብና እኔ ስንት ነን አለ አንድ ነን ያለው ወልጌው ደረጃ በደረጃ ነው ያው እግዚአብሔር አነሳው ማለት በባህሪ መለኮቱ በስልጣኑ መነሳቱ ነው በስጋ ቢሞትም በራሱ ስልጣን ተነሳ ማለት ነው ወተንሳይኩ በስልጣነ ባይቴቴ ይላል በራሱ ስልጣን የተነሳው አይቻል አስፈልገው ድንጋይ የሚያገላብጥለት አላስፈልገም መልአክ ድንጋይ አገላበጠ የሚለው ወንጌሉ በመቃብር ውስጥ ክርስቶስ እንደሌለ ለሴቶቹ ለማሳየት ነው እንጂ ክርስቶስን ድንጋይ ያነሳለት መልአክ የለም ምክንያቱም ድንጋዩ ሳይነሳ በተዘጋ መቃብር እሷ 10 ሰዓት ሌሊት ተነስቷል መልአክ ድንጋይ ያገላበጠው 12 ሰዓት ቋታ ለምን ሐዋርያት እየገሰገሱ ይደዋል ሴቶቹም ሽቱ ይዘው መቃብሩ ይደዋል በሀገራቸው ሕግ ሽቱ ይዞ መሄድ ልማድ ነው የታወቀ ደግ ሰው ታላቅ ሰው የተከበረ ሰው በሀገራቸው ሲሞት በሶስተኛው ቀን ሄደው መቃብር ሽቱ ያርከፈክፉለታል ማለት ነው ይሄ የክብር መገለጫ ነው ሴቶች ሽቷቸውን ይዘው ወንዶችም ሐዋርያት እየገሰገሱ እየተሽቀዳደሙ በሚሄዱበት ጊዜ መልአኩም ጌታችን ምን ሆነ እንዴት ሆነ ብለው ሲጠይቁ ጌታችሁማ እነሳለሁ እንዲያለ ተነስቷል አለ መልአኩ ለዚህም ደግሞ ውሸት እንዳይመስላችሁ ኑ አለና መቃብሩ ላይ ሰው የማያገላብጠው ድንጋይ ተጭኖ ስለነበረ በመልአክ ኃይል ተገላበጠና ድንጋዩ ላይ መልአክ ቁጭ ብሎ መቃብር ርቃኑን ብቻውን አግኝቶ ሊቃውንት ምናሉ በከመያራሃው ማይተመ ድንግልናሃ ለወላዲቱ በልደቱ ከማሁ ያራሃው ማይተመ መቃብሪሁ በትንሣኤው ጌታችን አስቀድሞ ከመቤታችን ተወለደ ስንል
በተዘጋ ድንግልና ማለትም በእቱም ድንግልና ተጸነሰ። ሲጸነስም ድንግልና እናቱ ድንግል አድርጎ ነው የተጸነሰው። በድንግልና እንዳለች የተጸነሰው። ሲወለድም ድንግልና እናቱ ማይተመ ድንግልና አልተለወጠም። በድንግልና ነው የተወለደው። ከተወለደም በኋላ ለዘላለም በድንግልና ጸንታ እንድትኖር አድርጓታል እናቱ። አይችልም? እግዚአብሔር ይችላል። ስለዚህ በድንግልና ተጸንሶ በድንግልና ተወልዶ ለዘላለም በድንግልና እንድትኖር እንዲያደረገ ተነሳም ስንል በተዘጋ መቃብር ነው የተነሳው። ድንጋይ ያገላበጠለት ፍጡር የለም። የማንንም የፍጡር እርዳታ ማያስፈልገው ማለት መቃብሩ ተዘግቷል፣ እሱ ተነስቷል። አሁን አይሁድ ይህን አይቀበሉም። ምንድነው ስትሏቸው እንዴት በተዘጋ መቃብር ሊነሳ ይችላል? ደግሞ ወንጌሉ ምን ይላል? በተዘጋ ቤት ገብቶ ሰላም ለሁላችሁ አላችሁ ይላል ዮሐንስ 21። በተዘጋ ቤት ገብቶ ሰላም ለሁላችሁ ያለ በድንግልና ተጸንሶ በድንግልና የተወለደ በተዘጋ መቃብር ተነሳ። ምን ድንቅ ነገር ነው! ምን ድንቅ ነገር አይደለም? አዎ በተዘጋ በር ገብቶ እኮ ሰላም ለሁላችሁ ፈርተው የነበሩ ሐዋርያት 8 ቀን በር ዘግተው ተጨንቀው ዓርብ ላይ የነበረው ጉዳይ አስጨንቋቸው ያ በቀራንዮ አደባባይ ላይ የነበረው ያ ድንቅ ሁሉ ሰማይና ምድር ቀውጢ ሆኖ ሰማይ ተጨንቆ ከዋክብት እንደ ቅጠል እያረገፈ ሲጥል ጠፈር ጨረቃን ወደ ደም ሲቀይር ፀሐይ እኔን የፈጠረ አምላክ በእኔ ብርሃንነት እርቃኑን ዓለም አያየውም ብላ ወደ ጨለማ ራሷን ስትቀይር ፍጡራ መልአክ ተቆጥቶ ሰይፍ ሲወረውር የተወረወረው ሰይፍ እግዚአብሔር በምሕረት መልሶ የምኩራቡን መጋረጃ ሰንጥቆ ወደ መሬት ሲገባ ሰው ሳይነቃ ማለት ነው። በምሕረቱ ከለከለው ሰይፍ የመላኩን ሰይፍ ዓለምን ያጠፋ ነበር። ምድር ስትሰነጥቅ አይባል መቃብሮች እየተከፈቱ ማንም ሳይቆፍራቸው ሙታንስ ሲያወጡ ማለት ነው። አበባ ከፈካ በኋላ አበባ ወደ ፍሬ እንደሚቀየር እነሱም እንደዚያ ይሆን ነበር። ወይም ወለዳ የነበረው ነገር የተሸፈነው ቡቃያ እየፈነዳ አበባን እንደሚያወጣ እንደዚህ መቃብራት እየፈነዱ ሙታን ያስነሱ ነበር። ከ500 እስከ 600 የሚሆኑ ሙታን ከዚያው ከመቃብሩ ስር ይነሱ ነበር። ከመስቀሉ ስር ይነሱ ነበር። ያ ሁሉ ሲሆን ግን ሰማይና ምድር ተጨንቆ ስለነበረ የዚያ ጭንቀት ሐዋርያት ባዶ ቤት ተዘግተው ቁጭ ብለው 8 ቀን ጭንቀቱ አለቀቃቸውም ነበር። ፈርተው በር ዘግተው ምግብ ሳይበሉ በ8ኛው ቀን ገብቶ በተዘጋ በር ሳይከፈት ቤት ውስጥ ገብቶ ሰላም ለሁላችን አላቸው። ለሁላችን ሰላም ያድርግ። አዎ ወለ መላክ ይወት ተከተል ክብጎ ወእግዚአብሔር አንሶ ሙታን ወለለ ኩልነ ሰማይ ተለዙት ነገር የህይወትን ገዥ የህይወትን አስተዳዳሪ የህይወትን መሪ እርሱን ሰቅላችሁ ገደላችሁ አላቸው። እነዚህ 7 እስራኤል ገደላችሁ። እግዚአብሔር ግን በ3ኛው ቀን አነሳው። ለዚህ ነገር እኛ ምስክሮች ነን ይላል ሐዋርያው። ምን አለ? ለዚህ ነገር እኛ ምንድነን? ምስክሮች ነን። በመነሳቱ መቃብር አፉን ከፍቶ ቀርቷል። ትልም በላለው መስሎት አፉን ከፍቶ ቀርቷል። በ3ኛው ቀን ከሙታን ተለይቶ ተነስቷል። ክብሩ አልጎደለም አለ። በክብር ነው የተነሳው አለ። ዓለም ሁሉ በመቃብሩም ሁሉ አካባቢው በአጠቃላይ በብርሃን ተሞልቷል። ከምድር እስከ ሰማይ እሱ ሲነሳ በክብር ተነስቷል። ለዚህ ነገር እኛ ምስክሮች ነን አለ። ከማንም ሰምተን አይደለም፣ በዓይናችን አይተን የምንናገረው። ይሄንን ለዚህ ምስክር ነን። የተጠራነው ለዚህ ነው። ከመ በሃይማኖት ስሙ ለዚህ ዘትርኤዩ ወተሐምሩን ይህንን በሃይማኖታችሁ የምታዩትን በራሳችሁ ሃይማኖት ወወሃቦ ዘንተ ሕይወተ በቅድሜክሙ በፊታችሁም ደግሞ ሕይወትን የሰጠው ለዚያ እጆቹ ሽባ ለነበሩ ሰው ይህንን ያደረገለት እሱ እንደሆነ ወቁ። ወይዜኒ ሐውየ አምር ከመበያይምሮ ገበርክም ወለዝ ከመገብሩ መኳንንቲክሙ ወዳጆቻችን ሆይ እውነት እላችኋለሁ ወንድሞቼ ሆይ አላቸው ጴጥሮስ እናንተ የእስራኤል ሰዎች ሆይ ሰቅላችሁ የገደላችሁት ባለማወቅ ነው። ብታውቁት ኑሮ ግን አትገሉትም ነበር። አምላካችሁ ምን አትሉትም ነበር? አዎ አትገሉትም ነበር አለ። አስቀድመው የእናንተ መኳንንት መሪዎች እንዳደረጉት አታደርጉትም ነበር። ወእግዚአብሔር ሰበ ከማቅደመ ነጊረ በአፈ ኩሎም ነቢያት ከመይተከተል ክርስቶስ ወአብጽሐ ከማሁን አስቀድሞ በነቢያት አናግሮታል። በነቢያት ያናገረው እስኪፈጽመው ዘንድ መጥቷልና ነው። እንደሚወለድ እንደሚጠመቅ እንደሚሞት እንደሚቀበር በ3ኛው ቀን እንደሚነሳ በ40 ቀን እንደሚያርግ በ50ኛው ቀን መንፈስ ቅዱስን እንደሚልክ በነቢያት አስቀድሞ አናግሯል። ይሄ አለ ምን ብሏል? አናግሯል። የግድ እናንተ አላቸውም አላላችሁም ሰቀላችሁትም አልሰቀላችሁትም የመጣበት ህይወቱን ሰጥቶ
እኛን ለማዳን ነው። የሱን ህይወት ለኛ ለመስጠት ነው የመጣው። ይህ ደም አስቀድሞ አዲስ ነገር አይደለም፣ በነቢያት ተናግሮታል። ይወርዳል፣ ይወለዳል፣ ይሰቀላል፣ ይሞታል፣ ዓለምን ያድናል ተብሎ አስቀድሞ አናግሮ ነው የመጣው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም፣ ድንገት አይደለም የመጣው። የሚገርመው ግን በእናንተ ሀገር በእናንተ አባቶች በነቢያት ትንቢቱ ተነግሮ በእናንተው ሀገር መጥቶ በናዝሬት ገሊላ ሲወለድ ሲጸነስ ሲወለድ በእናንተው ሀገር በናዝሬት ገሊላ በቤተልሔም ከተማ ሲወለድ ይሄን ሁሉ አይታችሁ ግን አለመቀበላችሁ ነው። በእናንተ ሁሉ ነገር ሲፈጸም ግን አልተቀበላችሁትም። ወይዘኒ ነስሁም ወተጠመቁም ወይ ደመሰስ ለክሙ ኃጢአተክሙ። እውነት እላችኋለሁ ከዚህ በኋላ ግን እመኑና ተጠመቁ፣ ንስሐም ግቡ፣ ኃጢአታችሁ ይደመሰስላችኋል። ወይ መጽለክሙ መዋዕለ ሳይል ቅድመ ገጹ ለእግዚአብሔር፣ ከእግዚአብሔር ዘንድ ይቅርታ ይመጣላችኋል። ምን ይመጣላችኋል? ላለፈው ላደረጋችሁት አሁንም ይቅርታ ጠይቁታል። እሱም ገድለውታል፣ ግን እሱም ወዲያው ላይ ይቅርታ ለምኖላቸዋል አይደል? የሚያደርጉትን አያውቁትምና ምን በላቸው? አዎ ሐዋርያ ትምህርቱ እዚህ አይወጣም። ሐዋርያ ትምህርቱ እዚህ አይወጣም። በምንም ብናገላብጠው ስሜታዊ ሆነን ብዙ ልናወራ እንችላለን እንጂ ከይቅርታ ውጪ ክርስትና ስብከት የለውም። ይመን አቃሉ በናችሁ። አንዳንድ ጊዜ ስሜታችንን መቆጣጠር ያስፈልጋል። በሰይፍና በስለት ቢሆንማ ጴጥሮስ ሰይፍህን ወደ ሰገባው አስገባ ይለው ነበር አይደል? አቃሉ በናችሁ። አዎ ጴጥሮስ እኮ የባሪያውን ጆሮ ቆረጠ ተነዱ። ክርስቶስ እዚያ ሲይዙት ማለት ነው ጆሮውን ቆረጠ። ክርስቶስ ግን ጆሮውን ቀጠለለትና ጴጥሮስ ሰይፍ የሚያነሱ በሰይፍ ይሞታሉና ሰይፍህን ወደ ሰገባው መልስ አይደለም። ደግሞም እየሰቀሉት ደግሞ የሚያደርጉትን አያውቁምና አባት ሆይ ምን በላቸው? ይቅር በላቸው። የኛ ስብከታችን ይሄ ነው። ወደድንም ጠላንም ይሄ እውነት አይደለም። አያችሁ ዓለምን በይቅርታ ማሸነፍ አባቶቻችን ሰይፉንም ስለቱንም እየተቀበሉ በእርግጥ ይሄ ክርስትና የተሰጠ ጸጋ ነው። አንድ ሞት ራሱ ማለት ነው። ስጋ ለባሽ ስንሆን እኛ ነገሮችን ስናስባቸው ዝም ብለን ስጋዊ ብቻ መንፈሳዊ ማንነት ሲርቀን ሰይፉን እንፈራለን ስለቱን እንፈራለን እንጂ የሚቀበሉት እኮ ወገኖቻችን ሰይፉን እኮ ለነሱ በደስታ ነው። ምክንያቱም ጸጋ መንፈስ ቅዱስ በእነሱ ህይወት ውስጥ አለ። ይመን በማን ህይወት አለ? አዎ ሰማዕታት እኮ ምንም አይመስላቸውም። ደሙ ሲፈስ የሚታየው ለሚያፈሱት ነው። ለነሱ ግን ምንም አይመስላቸውም። ለነሱ እኮ ስጋቸው ሲቆረጥ እኮ ለነሱ አይታያቸውም። እነሱማ ተቀበለውታል፣ አምነው ገብተውበታል። ዋጋቸው በሰማይ ስለሆነ ምንም አይሰማቸውም። አባቶቻችን እምነት ጥቡ ያደርጋል። ባለፈው ተምረን የለ ጸጋ መንፈስ ቅዱስ ኃይል አርያማዊ የሰማይ ኃይል እስከምትለብሱ ቆዩ ብላቸው ጠብቀው አገኙ አይደል? ያለው 6 አይነት ትርጉም ተንትነን ተምረናል አይደል? ምዕራፍ 2 ላይ ጳራቅሊጦስ የሚባለው የማጽናት የማንጻት ኃጢአት የማስተሰረይ ብለን አይተነዋል። በደንብ ወደዚያ ላልመልሳችሁ ብዬ እና ስለዚህ የኛ አሁን አለ ከእግዚአብሔር ፊት ይቅርታ ይመጣላችኋልና ይቅርታ ጠይቁ፣ ንስሐ ግቡ። እመኑ፣ ያልተጠመቃችሁ ተጠመቁ፣ ንስሐ ግቡ፣ ከእግዚአብሔር ፊት ይቅርታ ይመጣላችኋል። አስቀድማችሁ ብትሰቅሉትም ሰቅላችሁኛልና ይቅር አልም አይላችሁም። አምላካችሁ አይልም። እንደዚህ አይነት ጠባይ የለውም። አምላካችሁ የዋህ ነው፣ ቅን ነው፣ ደግ ነው፣ ሩሩ ነው፣ ፍቅር ነው። አምላካችሁ ይሄን አድርገውኛልና ይቅር አላቸው ስለማይል ንስሐ ግቡና ይቅርታ ጠይቁ። በከመነበ በነቢያቱ ቅዱሳን ዓለም አስቀድሞ ከዓለም አስጀምሮ ከብሉይ ኪዳን ጀምሮ ዓለም ከተፈጠረ ጀምሮ በነቢያት እንደተናገረ ሙሴ የሮሙ ላባዊንም አቤ ያነስለክሙ እግዚአብሔር አምላክነ ማሐዊክሙ ዘከመ ወለቱ ስምዎ። እነሆ አስቀድሞ ሙሴም ተናግሯል። እነሆ ከኔ በኋላ ሌላ መልአክ ይልክላችኋል፣ ማለትም ኢያሱ ይመጣል፣ ሳሙኤል ይመጣል፣ ዳዊት ይመጣል ማለት ነው። አንዱ እየመጣ እግዚአብሔር ሕዝቡን ዝም ብሎ ያለ መሪ ያለ አስተማሪ ያለ ነብይ አይተውም፣ ያለ ሐዋርያ ያለ ካህን አይተውም ማለት አስቀድሞ እንደተናገረው እንደዚያ ይቀጥላል። እሱን ስሙት ተብሏልና እሱን ስሙ። እኛም እንደዚህ ተላላኪ ነንና የምንነግራችሁን ስሙን፣ እሱን ተከተሉት። ክርስቶስን ነው በእኛ አንደበት ውስጥ እሱን ስሙት ነው። ማንን ስሙት? አዎ አምላክነ ማሐዊክሙ ዘከመ ወለቱ ስምዑ ኩሎ ዘይቤለክሙ የሚላችሁን ሁሉ እሱን ስሙት። ወኩላ ነፍስ ይትሰምዖ ለውእቱ ነቢይ። ይህንን ነቢይ ይሎታል ክርስቶስን፣ ሐዋርያም ይለዋል፣ ነቢይም ይለዋል። አጠቃላይ የነኚህ ሁሉ ስራ ስለሰራ ነው።
ግን በአምላክነቱ የነቢያትም የሐዋርያትም የጻድቃንም ሰማዕታትም አለመኖር ወደ ምድር አምጥቶ የፈጠረ እግዚአብሔር ግን የነሱን ስራ ሁሉ ስለሰራ ነብይ ይለዋል፣ ሐዋርያ ይለዋል፣ ክርስቶስም ሰማዕትም ይለዋል፣ ምስክር ይለዋል። በዚህ መንገድ ይጠራል። ያ ማለት ግን ከነሱ ጋር እሱን እኩል ማድረግ አይደለም። የነሱ ሁሉ ፈጣሪ ነው። ምንድነው? ምናቸው ነው? ፈጣሪያቸው ነው። መከራውን የተቀበሉለት ለሱ ነው፣ ለፈጣሪያቸው። ወኩሉም ነቢያት እላመ ሳሙኤል ነቢይ ከሳሙኤል ነቢይ ጀምሮ ወለሂም ድሬሁ ከሱ በኋላ የመጡ ነገሩ ዋይሉ በእንተ እላንቱም አይል ስለዚህ ነገር አሁን ስለሚደረገው ነገር ሁሉ አስቀድሞ ነኝ ሁሉ ነቢያት ተናግረዋል። ከሳሙኤል ጀምሮ የነበሩ ነቢያት አንተም ይውሉዶም ለነቢያት ወውሉደ ሥርዓት ዘሰርዖ እግዚአብሔር ለአበዊነ ለአባቶቻችን የሰራውን ሥርዓት ያን ሥርዓት ይዛችሁ የምትቀጥሉ እናንተ የነቢያት ሥርዓት አስቀጣዮች ልጆች ናችሁ። እስመ ይቤሎ ለአብርሃም እንዲሁ ነግሮታልና በዘርህ ይባረክ ሁሉ አሕዛብ ምድር በአንተ ዘር የምድር አሕዛብ ሁሉ ይባረካሉ ብሎ አስቀድሞ ለአብርሃም ነግሮታል። ስለዚህ ተባርካችኋል፣ ግን ተቀበሉት የበለጠ እንድትባረኩ። እናንተ የአብርሃም ልጆች ናችሁ። ለምንድን ነው የአብርሃም ልጆች ናችሁ ለአብርሃም የተገባውን ቃል የማትቀበሉት? ለጊዜው እኮ ዘርህ የተባለው ይስሐቅ፣ ያዕቆብ፣ እነ ሙሴ ሌሎችም ነቢያት ቅዱሳን ቢሆኑም ፍጻሜው ግን የዚያ ሁሉ መደምደሚያ እውነተኛው ዘር ክርስቶስ ነው። ከማን የተወለደ? አብርሃም እነስኦ እንዘነስኦ እመላእክት ዘንበለ ዳእሙም ዘር አብርሃም ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ። እግዚአብሔር ዓለምን ለማዳን የሚካኤል የገብርኤል የመላእክትን ባህሪ አላደረገም፣ አልፈለገውም አለ። የማን የፈለገው? የአብርሃምን ባህሪ የአብርሃምን ዘር ነው። የአብርሃም ስጋና ነፍስ ነው የፈለገው። የአብርሃምን ዘር ፈልጎ በዚያ ነው ዓለምን ያዳነው። የመላእክትን ባህሪ አላደረገም ብሏልና የተገባው የመጨረሻው ወደ አዲስ ኪዳን ስናመጣው ያ ዘር ክርስቶስ ነው ማለት ነው። በዚህ ዓለም እንደሚባረክ ተነግሯቸዋል። ወለክሙ ቀደመ አንስኦቶ እግዚአብሔር ለወልዱ አው እግዚአብሔር አስቀድሞ ልጁን አንስቶታል። ወፈኖ ይባርክሙ ከመትንሱ ከመትነሱ ኩልክሙ እምከይክሙ ከመትነሱ ትነሱ ዘንድ ከመትነሱ እሳት ገቡ ዘንድ ሁላችሁንም አስቀድሞ ልጁን ልኮላችሁ አስተምሯቸዋል። በኢየሱስ ክርስቶስ ተሰበካለ። ወንጌል ግሮ ተሰራ። ከተሰራ በኋላ ሐዋርያትን ለዓለም አሰማራ። ሐዋርያት አሁን እነሱ በስጋ ቢገደቡም ያስተማሩት ቃል ግን ያው ሆኖ በቃል ኪዳን ለዘላለም ጸንቶ ምእመናንን እየጠበቀ ለዘላለም ይኖራል። ከዚያም ሲተካካ እስካሁን ያሉ አባቶቻችን ያስተማሩ አሁንም ያስተምራሉ። ወደፊትም ደግሞ አንዱ ሲያልፍ አንዱ እየተተካ እስከ ሕልፈተ ዓለም በሙሉ አልፋ ወደ መንግሥተ ሰማያት ዓለም የሰው ልጅ በሙሉ እስከሚሸጋገር ድረስ ይሄ ወንጌል ይቀጥላል። ለምድር የተሰጠ ልዩ ቃል ኪዳን ነው የእግዚአብሔር ቃል ማለት ነው። የአባቶቻችን በረከት በሁላችን ላይ ይደር። ይሄን ሐዋርያት ስራቸውን ጀመሩ፣ ስልጣናቸውን ጀመሩት ማለት የሰጣቸው ስልጣን ዛሬ ደግሞ ይፈወሱ። ቀጣይ ምን ያደርጋሉ የሚለው በሚቀጥለው ምዕራፍ 4 እናየዋለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።